ነው 15000 ድርሃም ሰርታ በሰው ገዳምን ኩሽና ሳታይ ቀባ ብለሽ ልትሄጂ ነው። ግን እኔ እንዴት ነው አልገባኝም። ግን እውነት ሰርቃለች ልጅቷ አትነሳም። አሁን ኦሬዲ ሌላ ክላስ ነው ያለችው። ውሸት ነው። እኔ በውሸት አልሄድም ትቼዋለሁ። ውሸት ነው እንዴ? ውሸት ነው። ቅዱስ ሚካኤልን ማርያምን እውነት ነው ወስጃለሁ አለች። 15000 ድርሃም ወሰደችው። ለቤታ መኪና ስለተገዛ ተገዛ እንዴ? አረ እውነት ነው ወስጃለሁ አለች። ቀሚሱ ስንት ነው? 150 ውዴ። እኔ እዚህ ቁጭ ብዬ ሺቲ የሸጥኩ ሰው መኪና ይገዛለታል እንዴ? ሙቼ ነው ቆሜ አጥረግርጌ ነው ማሰጣችሁ እያንዳንዳችሁ ማለት ነው። ድሮም ክብር አይወድላችሁም እናንተ። እኔ እዚህ ሺቲ የሸጥኩ መኪና ገዛችሁ ለሰው። እኔ እዚህ ሺቲ ሸጣለሁ፣ እናንተ እዛ ለሰው መኪና ትገዛላችሁ። መጨለሌ ነው ዘንድሮ። ነው ተነስቼ መሮጤ ነው ውዴ። እንደውም አሁን ዕቃ ግዙኝ በቃ አልሄድባችሁም ትቻለሁ። ታውኩኝ። አሁን እኔ ስራ ልሰራ ነው በቃ። መኪና ገዛችሁ ለሰው። እኔ እዚህ ያለው አረ ሰው ጥጋበኛ ነው። ገብርኤልን ሰው ጥጋበኛ ነው። ማርያምን ሰው ጥጋ አታፍሩም እንዴ? እኔን እዚህ ጋር አስቀምጣችሁ ለሰው መኪና ገዛችሁ። አዊ ፒስ ስራ ስሪ። ምን ስራ ውዴ? አሁን ዕቃ ገዙኝ መኪና እንደገዛ። እኔም አሁን እያለቀስኩ መጣለሁ ላለም። ከዛን ብር ትሰጡኛላችሁ። ሂዲዮንዱ አይነቱ ነው። እግዚአብሔር ለብድ ነው የሚጮይ ብሎ 20 ጊዜ ነው የሚጽፈው። ጤነኛ አይደለም እንዴ? አንተ ቦልኬ እንዳልጥል ምን ይለጠልጥብኛል እዚህ ምን ጉድ ነው? አንተ ደግሞ ለጮቴ ካልተመቸ ለምንድን ነው ቤት የምመጣው? አንተ ጤነኛ አይደለም እንዴ? ጤነኛ አይደላችሁም። የዘንድሮ ሰው እስራኤል ልሰራ ነው። እኔ ቱታዬ ልሸጥ ነው አሁን ማለት ነው። ዕቃ ማዘዝ የምትፈልጉ እዛዙ። በሁለቱም ነው ምልክላችሁ። በኢቴችም ልሸልም ነው። ለአንድ ከስተመሬ ልሸልም። ምን 50 ግራም አልኩ እንዴ? 50 ነው 10 ነው ያልኩት? እኔ እኮ መጨለሌ ነው። 50 ነው 10 ነው ያልኩት? እኔ አላልኩም 50። እኔ አላልኩም 50። እንደ ወርቁ አይተነው ራሱ 40 ነው የሸለመው። እኔ ምን በእነኝ ብዬ ነው እኔ 50 የምሸልመው ውዴ? እኔ 10 ነው ያልኩት። ኧረ እኔ አላልኩም 50። 4000 አንቺ የአባትሽ ሱቅ ነው እንዴ ወርቅ ቤቱ 4000 የምትዩ? 1 ግራም ወርቅ እኮ 500 ድርሃም ገብቷል። ትቀልዳለች እንዴ እቺ? እኔ 50 አላልኩም። ማርያምን ገብርኤል አልኩ እንዴ? እኔ አላልኩም 10 ነው ያልኩት። እኔ 10። ኧረ እኔ 50 የለኝም። ያለንም ባልየው ገዛልኝ። የለንም
5000ውን ራሱ ገናና ጥምቀት ሸቅም ገዛ የለኝም 10 ግራም ብቻ ነው የምሸልመው እኔ ሌባ አካውንት ልስጥሽ ውዴ ካለሽ ስጪኝ ሌባ ትላለች ለቀጣፊ ቅንቅና እኔ 50 አላልኩም 50 ግራም ወርቅ ብዙ ብር እኮ ነው ማርያምን ብዙ ብር ነው እኔ አልሰጥም እንዳም ትቼዋለሁ አልሸቅልም ሲጀመር አትግዙኝ ታው አትግዙኝ 50 ግራም ወርቅ ምገዛበትም ቤት ገዛበታለሁ ይጄ እንዴ ቆይ ከጠላታችሁ ይልቅ ሼር ላደረገላችሁ ሰው ነው ጠላታችሁ አታነሳም ስልክ ሲሉኝ ሜዳ ላይ ከሚወርቁ ብዬ ነው እሱ ነገርሽ እኮ ሁሉም ያ ቆይ እናንተ ደግሞ ታውኝ እስቲ አሁን 50 ግራም ወርቅ ኪሎ ነው ግራም ነው ግራም ነው ኪሎ ነው 50 ኪሎ 50 ሲባዛ ነው ሲካፈል ነው ሲባዛ ሩቺንም ያስተማርከኝ አምላክ የተመስገን በ500 እባኪ ደህና ናችሁ 1 ግራም እኮ 500 ብር ነው 25000 ድርሃም ነው ልሸልማችሁ መች ነው የሚመቻችሁ ታው አትግዙ ትቼዋለሁ ሲጀመር እኔ አትግዙኝ ታው 50 ግራሙ የሚቀመጥ 50 ግራም ወርቅ ሸልሜ የዳአቅም ጥል ከወገቡ አብታብ ምኔ መጨለሌ ነው እኔ ዘንድሮ እኔ እኮ ፋሚሊ አለኝ እኮ ቤተሰብ አለኝ ፋሚሊ አለኝ እንደናንተ እኔም እኮ ቤቴ ውስጥ አመት ባልን ለማሳለፍ እናንተ ሽር ጉድ ብላችሁ ለማሳለፍ እንደምትፈልጉላ ለኔም እኮ አመት ባሌ ነው እኔ እኮ ሌላ እምነት ተከታይ አይደለሁም ቁጭ ብዬ ሚሴጅ እንድመልስላችሁ የምትፈልጉት ሱቅ እኮ የከፈትኩት እኔ መታችሁ እንትን እንድትሉ እኮ ነው አንዳንድ ጨምላቃ የሆናችሁ የሰው እድገት እንኳን የማያስደስታችሁ ምድረ ቅንቅናም የሆናችሁ ሰዎች አላችሁ የሰውን ክፋት አሁን ደና ነገር ቢሆን መተሽ አታወሪኝም መጥፎ ነገር ስለሆነ ነው መተሽ የምታወሪ ቅንቅና ኮተታ ፖስትኩኝ ገዝቶኛል በጣም አሪፍ አስተሽዋር ነው ላችኋለሁ 3000 ሲባዛ በ100 ድርሃም በቃ እቃው በብር የሚገዛ ይመስላችሁማ እንደው በማርያም እንትኑን አምጡልኝ እስቲ ፋብሪካ በነፃ የሚያስረክብ ፋብሪካ ስጡኝ በመቤት ምን ወጪ ያሰጣኝ ወዴ ለሌላውም ሰጣለሁ እኮ እኔ እኮ ችግር የለብኝም አይዲያ ሰጣለሁ እኮ እኔ በነፃ የሚሰጥ ካምፓኒ ስጡኝ በእናታችሁ እመቤቴ በነፃ የሚሰጥ ካምፓኒ ፈልጊ ያጣውኝ እኔን ነው የሚያጋጥመው እናንተ ብቻ ነው የሚያጋጥመው በነፃ የሚሰጥ ካምፓኒ ለምንድን ነው ለኔ የማሰጡኝ ከኔ ላይ አንድ ኦርደር እንኳን አድርጋችሁ አታቁም በጣም ቅንቅናም የሆናችሁ የምትጠሉኝ ሰዎች አላችሁ ከኔ አንድ ቀን እንኳን ኦርደር አድርጋችሁ አታቁም እኔ ለመተቸት ግን እዚህ የምትመጪው ምድረ ቅንቅናም ማለት ነው አንቺ የጎረቤት ልጅ እኔ መተሽ ለመናገር አንቺ ማን ስለሆንሽ ነው የምትናገሪኝ ቅንቅናም ሽማግሌ ነይ ልንገርሽ ልክልክሽን አከናንቤ ያሰጣሻለሁ ነይ ልንገርሽ ነይ ልንገርሽ ነይ ጠጋቤ ጎረቤት የረገመሽ ሴትዮ ይመስልሽ ማለት ነው አንቺ ማን ስለሆንሽ ነው እኔን እንዲ ነው ብለሽ የምትናገሪ ሲጀመር ምን አገባችሁ ምድረ ቅንቅናም አንዳንድ ቅንቅናሞች አላችሁ እግዚኦ ማርነ ክርስቶስ እግዚኦ ማርነ ክርስቶስ
በነገራችን ላይ አንድ ነገር ልንገራችሁ። በማርያም ጸበል አለ እኔ ጋ። የምሬ ነው ገብርኤል ጸበል አለ እኔ ጋ። የስውሯ ማርያም ጸበል ከፈለጋችሁ ጠይቁኝ። ማርያም በነፃ ነው እኮ በነፃ ነው። የስውሯ ማርያም ጸበል አለ እኔ ጋ። ከኔ ላይ እኔ ችግር የለውም 100 ሰው ብትሆኑ ጸበል መላክ አይቅተኝም። እኔ ሃይላንድ ሰብስቤ እንደ እብድ ማለት ነው። ሃይላንድ በየርኩበት ነው መሰበስበው። እንደዚች ሃይላንድ ገዝቼ አሁን ውሃውን ዝም ብለን ነው የምንጠጣው። ውሃውን ከውስጥ ያለውን ዝም ብለን ጠጥተን እኛ ጸበል አድርገንበት ነው የምናመጣላችሁ። እና የስውሯ ማርያም ጸበል አለ እኔ ጋ። ውሰዱ 119 ጊዜ ኮንኮን ያመለሽ። እሺ የስውሯ ማርያም ጸበል አለኝ። እምነቷንም አምጥቼ ለሁሉም አልበቃ አለኝ። ያው እዛም ደግሞ እንትን ወረፊያ ስለሆነ ትንሽ ነው የሚደርሰኝ። ከደብረ ብርሃን ነው ማመጣው። አዲስ አበባ ካላችሁ ትድናላችሁ። ማመን ነው ዋናው። እሺ ጸበል አለ ልንገራችሁ ብዬ ነው። አረ ቱታውን ቱታ አለ። ቆይ ልጄ ተኛች። ቆይ ላስተኛት ነው የኔ ውዴ አቤት አይሉ የኔ አባት ዛሬውን ሳለን ጥራው መቤቴ ማርያም ሳል ዳግም ጥራ ጨረስኩኝ። ግን ጸበለው አለኝ። ጸበለው አለኝ። ስንት ናቸው? ምኑ ዝም ብላ አስተኛት። አስካ በሬን ዘግቼ ጠብቁኝ። ይጅበት ሊሄድበት ነው። ዶብኝ ወደ መልሶ ያምጣልኝ። አሁኑኑ ንገሪ። ቁም ስቅሌን ነው የምታሳየን። ግን ለኔ ሲሆን አይወጣችሁም፣ ለሌላ ሰው ግን ይወጣችኋል እኮ። ለሌላ ሰው የምትሰጡት ግን የእናንተ ገንዘብ አይደለም እንዴ? ለኔ ሲሆን ግን እንዴት ያቃጥላችኋል? ለሴት ድሮም ሴት ለሴት ሲጀመር ሴት አትወጡልኝም። ለምንድን ነው በገንዘብ? ማርያምን ዲሊቨሪ 10 ድርሃም ማለት ነው። ተሳስታ 10 ድርሃም እኔ ያለው አይደል እንዴ? ቀን ወይር ጠፋብኝ። እናቴ ምሬን እኮ ነው። ሀዊ ድፍት ነው የሚያደርጉኝ እኮ እንደው መቤቴ እንዲ 10 ድርሃም እንደው ይዞባት ከሄደ ዲሊቨሪ ዝርዝራቶ ምናምን ሀዊ ዝርዝራቶ እኮ እኔ ሞድሻለሁ ውዲ ዝርዝራቶ ግን ትዛዟ ማለት ነው የ550 ድርሃም ትዛዝ ነበረ እንትን ያለችኝ ያዘዘችኝ ማለት ነው። ወስጄላት 5500 ድርሃም ነው ሳታቅ የሰጠች እመቤቴ በጣም ነው ያሳዘነችኝ። በቃ ከዛን እንደገና ይሄ እኮ 5500 ነው ስላት እኔ እኮ አላቆም ብሩን ስንት ብር እንደሆነ ቁጥርም አላቅም ስላልተማርኩኝ ስንት ብር እንደሆነ አላቅም የሚሰጡኝ ነው መቀበለው አለችኝ። ከዛን እንደገና ተቀበያት እመቤቴ ወደ ኢትዮጵያ አስገባውላት ነገ ሌላ ሰው ይበላታል ብዬ። አንዳንድ መዳም ቤት የሚሰሩ ልጆች እመቤቴ ብር ራሱ ቁጥሩን አያውቁት
በጣም ነው እኔ ግን ማለት ነው እኔ ኮንኮኒያም የሆንኩ ሴትዮ 1 ብር አይወጣኝ። እኔ 1 ብር እኔ አሁን ሌላ ድምር አላቅም፣ ግን ስለ ብር ሲሆን እመቤቴን ስለ ብር ሲሆን ድምር አይጠፋኝ። የብር ሲሆን እኔ ድምር አይጠፋኝ። የምር ለምን ዋሻለሁ? ምንም እኮ አታደርጉልኝም፣ ወይ አጨምሩልኝም ወይ አቀንሱልኝ። ምን ታደርጉልኛላችሁ? ምን ያስዋሸኛል? ምሰጡኝ ቲፕ የለ። አሁን እኔ አስተሽዋል ልሸጥ ነው። አሁን ፀጉሬን ተሰርቻለሁ። በምን አበጥሬ ላሳያችሁ? በምንድን ነው አበጥሬ ማሳያችሁ? አሁን ብዙ ጊዜ ማለት ነው። ሁለተኛ ነገር ደግሞ በጣም ምስኪን ልጆች አሉ። በጣም ምስኪን እመቤቴ። እኔ እኮ ኦርደር ሳደርስ ፓስታ አይቀር፣ ሩዝ አይቀር፣ እንትን አይቀር፣ ምንድነው ይሄ ፍሩት አይቀር ምናምን መኪና ሙልት ነበር የሚለው። አያላክና አንቺ ላኪነ ነው። ብር በጣም መጥፎ ነው በነገራችን ላይ። ዘመድ ያሳጣቸዋል፣ ጓደኛ ያሳጣል፣ የምትወጂውን ሰው ነው የሚያሳጣው። ገንዘብ በጣም ሴጣን ነው፣ በጣም መጥፎ ነው። ብር ጓደኛ፣ ዘመድ፣ እምነት ያሳጣል፣ ቃል ያስፈርሳል። ጥሩ አይደለም። መቁጠሪያ የለኝም። የአበሻ ቀሚስ ዱቤ ስጭኝ ያልሽ ውዴ፣ እኔ ምን ቤነኝና ነው ይዶብብሽ መድኃኒዓለም። እኔ ዱቤ አልሰጥም፣ ወደዛ በይልኝ። ምን በራበሽ ጣልማሽና ነው። እኔ ምንም አትንልሽ መስሎሽ ነው? በዱቤ ልብስ ከምንለብሽ ውዴ ያለሽን አጥበሽ ለብሰሽ ቡቱ ይሻላል። ዱቤ አትውሰዱ፣ ብር ለቀሚስ ማለት ነው። ምን ቢርብሽ ቢጠማሽ ዱቤ ወስደሽ ትበያለሽ፣ ትጠጫለሽ። ደግሞ ለልብስ ዱቤ ቻይሪዲያ ሰው ሲኖረው ነው ማርያምን እቃ መግዛት ያለበት። እኔ አሁን ብሬን የታለች ሄደችብኝ። አሁን እኔ ብሬን ምን ላርገው? መዳምን ፈራዋት። ደበቅ አርጊ ውዴ፣ ደበቅ አርገሻለሁ። አሁን እኮ ባንክ ቤት ራሱ እኮ በነገራችን ላይ ጥሩ ምንዛሬ እኮ ነው። ብራችሁን ከምትበሉ 40 ምናምን እኮ ነው የባንክ ምንዛሬ ራሱ 40 ምናምን ነው። ሰፊ ዲፍረንት አውቃለሁ፣ ግን ከምትሰረቁ ይሻላል። ማርያምን የምሬ ነው። ከምትሰረቁ 40 ምናምን ብታስገቡ እኔ ፌር ነው ብዬ አስባለሁ። እንዴ ከምትሰረቁ ማርያምን በባንክ ላኩ ቀጥታ፣ ያውም ህጋዊ ኢትዮጵያ ትጠየቁ። ኬታ መጣችሁ የለ ምን የለ በባንክ ብትልኩ። አሁን አዋሽም ንግድ ባንክም አሁን ብር ጨምረዋል። በባንክ ማለት ነው። ቀጥታ በባንክ ስትልኩ